ልዑሌ ዛሬም አልተገኘም። ግን ከዚህ በኋላ ያው የህግ አካላቶች እንቅስቃሴ ይጀምራሉ። ምክንያቱም 24 ሰዓት ሞላው በቃ እና በጣም እኔ ግን ማለት ነው ምን አይነት አንጀት ቢሆን ነው ከእናቱ ነጥለው ገና ጡት ያልተወ ልጅ ጡት ያላቆመ ልጅ ከእናቱ ነጥለው ሲያሳድሩ ትንሽ አይደብራቸውም? ትንሽ ልባቸው አይሰማውም? በፈጣሪ ምን አይነት አውሬ ናቸው ግን በጣም ከባድ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? እንዲቆያችሁ ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ለማንኛውም ይሄን ቪዲዮ ላይክ እያደረጋችሁ እንግዲህ ሩቲ ዛሬ ይመስለኛል እንደው ስለተጨነቀች ነው መሰለኝ የመጣችሁ። የኔ እናት እውነት አስቡት እስኪ በእናት አንጀት ምን ያክል እንደምትጨነቅ ከቤቷ ሆና ማለት ነው። ልጄ ምን ሆነ በላ ጠጣ ምን ሆነብኝ ምን አደረጉት? ውይ በፈጣሪ ስም እንደው ፈጣሪ አምላክ እርዳት፣ ጭንቀቷን አቀልላት እንጂ ያቀልላት። ሩታ ያለችበት ሁኔታ በጣም ከባድ ነው። የእውነቴን ነው የምላችሁና ልዑሌ አልጠፋም ለምትሉት እንግዲህ ኤፍሬምን ስሙ። ኤፍሬም ራሱ እኔ ልዑሌን ወስዳችሁት ከሆነ እህት ወንድም የሚባል ነገር አልሰማም፣ ስለዚህ መልሱት እያለ ነበረ ማለት ነው። እሱ ከእህቶቹ ላይ በዚህ ያክል ይዝታል ብዬ እኔ አላስብም። ስለዚህ ልዑሌን ወስደውታል በእርግጠኝነት እና እኔ ማለት አንዳንድ ሰው እንዴት እንደምታስበው አላውቅም። እንዴት ነው አንድ እናት ሩታ እኮ ልጇን መሸቀያ ማድረግ እኮ አይጠበቅባትም። በነገራችን ላይ ሩታ ዝም ብላ ሩታ ራሷ ብትመጣ እኮ ማለት ነው ወደን ፈቅደን የምናያት ሰው ነች አይደል እንዴ? ምንም እኮ የተለየ ነገር ኑሮት አይደለም። ልዑሌ ከቪዲዮ ገባ አልገባ፣ ልዑሌን አነሳች አላነሳች እኮ ሩታ ከልዑሌ በፊት እኮ ታዋቂ የነበረች ሰው ነች። እንደፈለገች መስራት ትችላለች። እና እንዴት ነው አንድ እናት በልጇ ትነግዳላችሁ ብላችሁ የምታወሩት እናንተስ? አረ በጣም ይደብራል። ሼም ነው እግዚአብሔርን። ቢያንስ እስኪ ተረጋጉ። ዛሬ አይደል 24 ሰዓት የሞላው ልዑሌ። እናንተ እስኪ ተረጋጉ። አንድ ነገር ሳታዩ ዝም ብላችሁ ለመፍረድ በጣም ነው የምትሯሯጡት፣ በጣም ብዙ ሰዎች ማለት ነው። ግን ይሄ ትክክል አይደለም። የምሬን ነው ማለት ልዑሌ ጠፋ ብላ ምን ልትጠቀም ምን ልታገኝ? አብርሃምስ የትኛው እንደው የትኛው እኔ ምን ብዬ ልግለጸው? ይሄን እንስሳ ማለት ነው ምን ብዬ ልግለጸው? ይሄን ያክል ልጅ ጠፋ ተብሎ በሱ የሚመካኝለት ማን ስለሆነ ምን አብርሃምን የምታገኝበት ቦታ አታ ነው? አብርሃም እኮ በየትም ቦታ ሆና ብደውልለት እኮ ሰተት ብሎ የሚሄድ ሰው ነው አይደል እንዴ? ምን ፈልጋ ነው በዚህን ያክል በልጇ ላይ የምታማርተው ሩታ? ለማንኛውም እንግዲህ የምታዩት ነው። በቅርቡ ልዑሌ ሲመጣ ታዩታላችሁ፣ ማን እንደወሰደው ማን እንደሰረቀው የሚታይ ነገር አይደለ? ግን ያላያችሁትን ነገር ማስረጃ በሌላችሁ ልጇ አለ ከሩታ ማን ነበረች? ከሄርሜላ ጭምር ማለት ነው። ሄርሜላ ደግሞ ሩታ አብርሃምን ማግኘት ከፈለገች እኮ በየትኛውም ሰዓት ስትደውልለት ይመጣል። ገባሽ አይደለ? ይሄን በደንብ ታውቂያለሽ። ልጇን ደብቃ አብርሃምን ልታገኝ አይጠበቅባትም እኮ ምንም። ልጇን እንደዚህ ማድረግ አይጠበቅባትም አብርሃምን ለማግኘት ማለት ነው። እና ሲቀጥል ዛሬ ሄርሜላን የጠራቻት ሩታ በእርግጥ የተረጋገጠ መረጃ ነው ብዬ አላስብም። ነገር ግን ምንድን ነው መሰላችሁ ሄርሜላ በተግባር መታ ልጁን ላትወስዶ ትችላለች። ከአብርሃም ሀሳብ ከነገሮች ከጥንስሱ ግን ትኖርበታለች። አብርሃም ሳይነግራት ምንም ነገር የሚያደርግ ነገር የለም። ምክንያቱም ፍቅረኛው አይደለ ቤት ሰዓት ላይ ይነግራታል። ውሸቷን ነው። የሆነ ከሁኔታዋ የምትለዩት የሆነ ነገር እንደምታውቅ ነው። ልዑሌ ከቤቷ ባይኖርም ከአብርሃም ላይ ግን የሆነ ነገር የተረዳችው ነገር አለ። ስለዚህ አታውቅም፣ እጇ ንጹህ ነው ምናምን የሚባል ነገር የለም። እንደዛ የሚባል ነገር የለም። ስለ አብርሃም የማታውቀው ነገር የለም ሄርሜላ። ሲቀጥል ሩትዬ አብርሃምን ከዚህ በፊት ማለት ነው እንደዛ ልጅን ከዚህ በኋላ እንዳትነካ ስትይው እንደውም ወስደዋለው ከዛ የምትሆኙን አይሻለሁ ብሎሻል አይደለ? ያንንም ማስታወስ አለብሽ። እና ያው ሁሉም ተደራጅተው ነው የወሰዱት ማለት ነው። እንግዲህ ያው 24 ሰዓት ሞልቶታል። የተጠራጠራችሁ ሰዎች ዘብጥያ ትገባላችሁ። ከዛ በኋላ ትጠየቃላችሁ። ወሰዳችሁም አልወሰዳችሁም ዘብጥያ ገብታችሁ ያው መጠየቃችሁ የማይቀር ነገር ነው። ሄርሜላም አይቀርልሽም። በዚህን ያክል ፊንጥ ያድርግሽ። ምክንያቱም ከአንቺ ጋር ያለ ወንድ ነው ልጁን የወሰደው። ገባሽ? ሲቀጥል ደግሞ እኔ ታቂኛለሽ መልካም ሴት ነኝ። ኧረ ሄርሜላ እፈሪ በእናትሽ። አንቺ ወደዛ እፈሪ ዝም ብለሽ ማለት ነው። ማለት ምኑ ጋ ነው አንቺ መልካም ልብሽ? በፈጣሪ ስም እንዴ! ልጅቷ ያማታል እንዴ? አብድሻል እንዴ? ሄርሜላ ግን በጤናሽ አይመስልኝም። እኔ አንዳንዴ ሳስብሽ የሆነ የመንቀል ባህሪ ይብሻለሁ። ገባሽ? ምክንያቱም አንቺ መልካም ልብ የለሽም። መልካም ልብ ቢኖርሽማ ማለት ነው እርጉዝ ለሆነች ሴት ታዝኝ ነበረ። ሰው መልካም ልብ የለሽም። መልካም ልብ አለኝ ብለሽ እንዳታወሪ። መልካም የምትሆኙ ምናልባት ለአብርሃም ብቻ ነው ስለምታፈቅሪው ስለምትንገበገቢለት። ከዛ ውጭ ላለው ሰው አንቺ አትጨነቂም። ምን ትላለች እቺ ደግሞ? ሲቀጥል ደግሞ ወደሽም ጠላሽም ማለት ነው ከሀሳቡ ስለምትኖሪበት አይቀርልሽም አንቺን ብትሆኚ። እና ምን አለች?
እኔ በስም ማጥፋት ነው የምከስሽ አለቻት። ለምን አትሄጂም ታዲያ? ለምን ሄደሽ አትከስሻትም? ማን እንደሚታሰር ማን እዛ ላይ በጥያቄ እንደሚፋጠጥ ማንን ግልጽ ነው፣ ታውቂዋለሽ ማለት ነው። ምክንያቱም ከአንቺ ጋር ያለ ወንድ ነው በዚህ ልጅ ዙሪያ ላይ የሚያንጃብበው እስከ እህቱ እስከ ቤተሰቦቹ ማለት ነው። እና ሩታ ደግሞ አንድ ነገር ደጋግመሽ አትበይ። እኔ ክብር ብዬ ነው እኔ ጋሽዬን እቴቴን ብዬ ነው ምናምን እያልሽ ነበር። እና ይኸውልሽ ጋሽዬም ሆነ እታቤም ሆነ ማንም ከልጅሽ የሚበልጥ ነገር የለም። ገባሽ አይደለ ሩታ? ዛሬ ላይ ልጅሽን ስትነጠቂ ጋሽዬና እታበቤ ደረሱልሽ እንዴ? አልደረሱልሽም። በሀሳብ እንኳን ምንም እያደረጉልሽ አይደለም። ገባሽ? ስለዚህ ይሄ ለነዛ ክብር ብዬ ነው። ክብር ጥንቅር ብሎ መቅረት ይችላል። ከልጅሽ የሚበልጥ ነገር የለም። ነገ አንድ ነገር ብትሆኝ ከአንቺ ጋር የሚደርሰው ልጅሽ ነው። ስለዚህ እነሱ ይሄንን ነገር ስላደረግሽ ምንም ነገር አይሉም። ምክንያቱም በቃ አንቺ ተበድለሽ ነው። ዝም ብለሽ እኮ አይደለም፣ ከመሬት ተነስተሽ አይደለም። ሲነኩሽ መንካት ግዴታ ነው። በቃ ግዴታ ነው። የምሬን ነው የምልሽ። አንቺ እንዳከበርሻቸው እነሱ እያከበሩሽ አይደለም። እዚህ ጋር የአንቺ ክብር እየታየ አይደለም። ይሄን ያክል የቆየሽውም ለክብር እንደሆነ እየገባቸው አይደለም። ስለዚህ ላልገባው ሰው ደግሞ በሚገባው መልኩ ሄደሽ ማሳየት አለብሽ። እና ደግሞ ማለት ነው የሆነ ባልተረጋገጠ መረጃ ወደዚህ አትምጭ። በቃ ሩት አሁን እንዴት ነው አንቺ እንደዚህ ብለሽ ስትመጪ ይኸው የምትባየውን እያየሽ ገና እንኳን እንደዚህ ያምርብሽ ልጅ የጠፋሽ አትመስይም ይሏታል። እኔ እኮ ማለት የግዴታ የተከፋች እንድትመስል ያዘነች እንድትመስል ከላይዋ ላይ አመድ መበተን አለባት? አቧራ ደፍታ ከላይዋ ላይ መምጣት አለባት? ወይስ ደግሞ አልቅሳ መምጣት አለባት? ምን ማለት ነው? ልጅሽ የጠፋብሽ አይመስልም ማለት ታዲያ ራቁቷን መታ ከዚህ ጋር ታልቅስ እንዴ? ኧረ እኔ በጣም ነው የምትገርሙት ሰዎች። ግን እንደዛ ይባላል? ለምን ለበሽ ነው አልገባኝም። እና ከዚህ በኋላ ዴብን ስለማከብረው ነው ገሌን ስለማከብር የሚባል ነገር የለም። ዴብን ቢሆን ማለት ነው እሱም ራሱ እንደውም በአንደኛ ደረጃ ዘብጥያ መግባት ያለበት ዴብ ነው። ይሄ አለቅላቂ ማለት ነው። አንዴ ከሩታ አንዴ ከሄርሜላ እያለ ሲያሸረግድ የኖረ አሸርጋጅ። ሁላቸውም እጃቸው እንዳለበት የምታውቁት ሁላቸውም ተጣምረዋል። ነገር ግን ዛሬ ሄርሜላ ለምን ፍሪ እንደሆነች ታውቃላችሁ? እሷም አለችበት እንዳትባል ነው። በዚህ አጋጣሚ ያው የሁላችንም ስልክ እንዘጋለን፣ ያንቺ ግን ክፍት መሆን አለበት፣ አንቺ ከዚህ መካከል የገባሽ እንዳትመስይ ተብላ ነው የመጣችው እንጂ የእሷም ክፍት አይሆንም ነበረ። ለምን ከነሱ ዙሪያ አጠፋማ፣ ከነሱ ስራ አጠፋማ እሷ። ስለዚህ ይሄ ዛሬ ሆን ብሎ የሄርሜላ ስልክ የተከፈተው እንድታገኛት የተደረገው ሆን ተብሎ ነው። ለአብረሽ ሳትናገር መታ ሩታን አታገኛትም ሄርሜላ ማለት ነው። እና ሩቲ አሁንም ቢሆን ማለት ነው እኔ ልዑሌ መምጣቱ አይቀርም፣ ይገኛል እኮ ሳምንትም ለምን አይቆይም? ይመጣል፣ ይገኛል። ግን ደግሞ ማለት ነው ልጅሽ ከተመለሰ በኋላ ምህረት እንዳይኖርሽ፣ የምሬን ነው። ወላ ራሱ አብርሃምንም ቢሆን ወስደሽ መዘፈቅ ነው ያለብሽ። ስነ ስርዓታቸውን እንዲይዙ ነው ማድረግ ያለብሽ። ከዚህ በኋላ ድርሽ ዘመዳችን ናት ብለው እንኳን ድርሽ እንዳይሉብሽ ማለት ነው። ምክንያቱም በጣም ነው ወጥ የረገጡት። እና ሄርሜላ ደግሞ በዚህን ያክል ባታናፊ ጥሩ ነው። ከዚህ በፊት እንዳላደረግሽው ሁሉ አሁን ንጹህ ነኝ ብለሽ ለማውራት እንዳትሞክሪ። ምክንያቱም ከዚህ በፊት አብርሃም ልጁን ሲያመጣው እየወጣሽ ነበረ፣ ልጇን ይዘሽ እየወጣሽ እየተደበቅሽ ነበር። የአብርሃምን ተግባር እየፈጸምሽ አሁንም አታደርጊውም ማለት አይቻልም። ሲጀምር አንቺ ካልፈለግሻት ሩታን አትፈልጊያት ማለት ስጠራሽ እንዴት መጣሽሽ? ለምን መጣሽ? ለምን አገኘሻት? ማለት ከእሷ ጋር መነታረኩን ካልፈለግሽው ለምን ትመጫለሽ? እሷ ስጠራሽ ማለት ነው። አስመሳዮች፣ ሁላችሁም አስመሳይ ናችሁ። እናንተ ከህይወታችሁ እንድትወጣ አታድርጓትም። ስትገባባችሁ ደግሞ ከዛ ያዙኝ ልቀቁኝ የፈጠርሽው መላ ነው። አንቺ ስላልወለደች እንደዚህ ብለሽ ታወሪያለሽ። እሷ ግን ስለወለደች አንጀቷ እየቻለ አይደለም። በዚህ ሰዓት ላይ ምን አይነት ስቃይ እንደምታሳልፍ ማንም ሊረዳት አልቻለም። አንቺ ስላልወለድሽ ሊገባሽ አይችልም። ገባሽ አይደለ? ሊገባሽ አይችልም። ደግሞ እኔ መልካም ሴት ነኝ ብላ ታባርቃለች። እንዲህ ከዚህ ጋር ወይ እንደው መልካም ሴት ስንታየን። እኔ የሄርሜላ ነገር በጣም እኮ ነው የሚገርመኝ። ማለት በአንድ ወንድ የተነሳ አንዲት ሴት እንደዚህ ይሄን ያክል እየተሰቃየች እያየች እሷ ራሱ ከዛ ውስጥ ገብቼ ልርመጥመጥ። ለነገሯ ስላንቺ ምን አገባኝ? የፈለገ ለምን አትርመጠመጭም? ግን የሆነ ሁኔታሽ ሁሉ እንዴት እንደሚደብር ሄርሜላ ማለት ነው። ልክ የምትኮሪበት ነገር እንኳን አይደለም ከዛ ጋር የቆምሽበትና አዎ ትክክል ነው። አብርሃም ከቤት እንደሄደ አትፈልጊም እንዴ? ከልክለሹ ነበር እኮ ከዚህ በፊት እኮ ሳታስቢው እኮ ተናግረሻል፣ ከወንድምሽ ዩቲዩብ ላይ ማለት ነው። አብርሃም ወደ ሩታ እንደሄድ አትፈልጊም፣ ልጁን እንዴ አትፈልጊም። ለምን? ስለማታምኙ። አንቺ በአብርሃም ላይ አፈቅራለሁ ያለሽ እንጂ እምነት የለሽም፣ ዜሮ ነሽ ማለት ነው። ስለዚህ አንቺ አብርሃምን አስረሽ ለማስቀመጥ የማታደርጊው ነገር አይኖርም።
አይኖርም። ያባሽ ሁሉን ነገር ታደርጊያለሽ፣ ማድረግ ያለብሽን ነገር ታደርጊያለሽ፣ አብርሃምን ከሩታ ላለማስደረስ ማለት ነው። ነገር ግን በልጅ አይደለም፣ በልጅ እየተደራደራችሁ አይደለም። አብርሃምን መያዝ ካለብሽ በትክክለኛው መንገድ እዛው አስረሽ አስቀምጪ እንጂ በልጇ እየተዘባበታችሁ ሊሆን አይችልም። እና ብዙዎቻችሁ ደግሞ ዝም ብላችሁ ጠፍቶሽ ነው ደብቀሽው ነው። የምትረዷት ካላችሁ ተረዷት፣ ካልሆነ ደግሞ ዝም ብላችሁ እንደዚህ አይነት ነገር ባትናገሩ ጥሩ ነው። አንድ እናት በዚህን ያክል ወርዳ በልጇ ላይ ይህን ያክል ድራማ ልትሰራ አትችልም። ጉድ እኮ ነው። ሩታ ገና ለመታወቅ የምትጣጣር ሴት ብትሆን ኑሮ በልጇ ሸቀለች ትሉ ነበረ። ግን እኮ እሷ ራሷ ፌመስ ሆና እሷ ራሷ ታውቃ ህዝብን ያሳወቀች ሴት ነች አይደል እንዴ? እንዴት ነው የምታስቡት እናንተ? እንዴት ነው በልጇ ልትነግድ የምትችለው? የማይባል ነገር